ዴንሽ ታራስ ስምሽ ማን ነው? ያንቺስ? ልደት። ያንቺስ? መሰረት። መሰረት እኔ ባለ ጫማው እባላለሁ። ጫማ ለተማሪዎች እርዳታ ሳይሆን የፍቅር ስጦታ እሰጣለሁ። ፈቃደኛ ነሽ ልስጥሽ? አንቺስ? ማሚ ትፈቅጂላችኋለሽ? እናት እሷ ከምትለብስ ይበልጥ ልጆቿ ለብሰው ስታይ ትረካለች። እሷ ከምትበላው ይበልጥ ልጆቿ ሲጠግቡ ትደሰታለች። አይገርምም? ግን ፍጥረቷ እስማ ሰላም ሰላም ሰላም! ውድና የተከበራችሁ የኔ እንቁ ፋሚሊዎች እንዴት ናችሁልኝ? ደህና ናችሁ አላችሁ? ሁሉ አማን፣ ሁሉ ሰላም? አቃጣዮቻችሁስ እንዴት ናቸው? ደህና ናቸው? መቼም እናንተን ጠይቄ እነሱን ካልጠየቅኩ ደስ አይለኝም። እንዴት ናችሁ ግን? ስራ፣ ጤና፣ ቤተሰብ ሁሉ አማን? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። እችን ሳቅሽ ብሎ አይኔን ባሞላ። እኔ ጋር እንግዲህ ሁሉም ሰላም ነው፣ እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ሰላም እንድትሆኑልኝ እመኛለሁ። ሰላም ናችሁን ብዬ ተስፋ አደርጋለሁ። ሁሌም ቢሆን ባላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ አንድ ነገር ተሰማኝና መጣሁ። መቼም ምን የሚሰማኝ ነገር አያልቅም፣ የምሬን ነው የምላችሁና እናንተ ደግሞ እንግዲህ ቤቴን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስሜቴን ተጋሩኝ እላለሁ። ምን ትላላችሁ? ተስማማላችሁ? ለማንኛውም ቤቴን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ የደውል ምልክቷን በመጫን ሁልጊዜ የሚለቀውን ቪዲዮ እንግዲህ ኮሜንት እየሰጣችሁ ላይክ እያደረጋችሁ እንድታበረታቱኝ በታላቅ ትህትና እጠይቃለሁ። ዛሬ ግን የተሰማኝን ልንገራችሁ። እናንተዬ እናት ምን አይነት ፍጥረት ናት ግን? የምር እኔም እናት ነኝ፣ ደስ የሚለው እና እናት ያልሆናችሁም እናት እንድትሆኑ እመኛለሁ፣ እጸልያለሁ። የምሬን ነው የምላችሁ። አንድ ቪዲዮ አይቼ በጣም ልቤ ተነካና መጀመሪያ ሳይ የመሰለኝ ጓደኛቸው ነበረች የመሰለኝና እስኪ ለማንኛውም ቪዲዮን ብዙዎቻችሁ አይታችሁት ሊሆን ይችላል ቲክቶክ ላይ ሲመላለስ። እስቲ ካገኘኋት እንግዲህ ቀንጨብ አድርጌ ላሳያችሁና እንመለሳለን። እናቴ እናት እንዴት ነሽ? ደህና ነሽ? እንዴት ናችሁ? ደህና ነሽ? እንዴት ነሽ? ታዲያስ ስምሽ ማን ነው? ያንቺስ? ልደት። ያንቺስ? መሰረት። መሰረት እኔ ባለ ጫማው እባላለሁ። ጫማ ለተማሪዎች እርዳታ ሳይሆን የፍቅር ስጦታ እሰጣለሁ። ፈቃደኛ ነሽ ልስጥሽ? አንቺስ? ማሚ ትፈቅጂላችኋለሽ? ምን አልሽኝ? አሁን ልብስ አጥቤ ነው ያሳደጋቸው አባታቸው ማለት እሱ አሁን 14 ዓመት ሊሞላት ነው። ታህሳስ 29 እና እየጠጣ ይደበደበኛል፣ ሰዓትም ይደፋብኛል፣ ይሳደባል። ሁለት ልጆች ነው ያሉሽ? ደግሞ ቆንጅዬ ልጆች እኮ ነው ያሉሽ። ቆንጅዬ ልጆች። ብዙ ስቃይ። አሃ ልብስ አጥበሽ ነው? ሰው ቤት ልብስ አጥቤ ነው። ኦኬ። ቀለባ ቤት ኪራይ ትንሽ እዚህ ጋር። ቤት ኪራይ ስንት ነው የምትከፊው? 6000 ብር። ትንሽ እዚህ ጋር 6000 ብር ነው የምትከፊው? የቤት ኪራይ 6000 ብር። እግዚአብሔር በሚያውቀው ምንም የለኝም። ምንም አትፍሪ። እሺ ብዙ ሰው ያውቁኛል እዚህ ሰፈር ብቻ። በቃ እኔ ደግሞ ባለጫማው እባላለሁ። አንቺን ሰፖርት አደርግሻለሁ። እሺ ስንተኛ ክፍል ነሽ? ካንቺ ልጀምር። 6ኛ ክፍል። ወደፊት ምንድነው መሆን የምትፈልጊው? ኢንጂነር። አረ ኢንጂነር አንድ ኢንጂነር አገኘን። አንቺስ? ፓይለት። ማሚን ሰፖርት ልታረጉ ነው። ሌላውን ሰው ደግሞ እንደኔ ሰፖርት አደርጋላችሁ። ማሚስ? አንቺ እኮ ጀግና ሴት ነሽ። ለምን መሰለሽ? እየሰራሽ እነሱን እያስተዳደርሽ ነው። ስለዚህ አንቺ ጀግና አይደለሽ? ራዕይ ያለሽ፣ አላማ ያለሽ፣ ለልጆችሽ ፊውቸር እያሰብሽ ነው አይደል? እዚህ አድርሰሻቸዋል። እግዚአብሔር ይመስገን አይደል? አሁን ደግሞ ጉልበት ስላለሽ እየሰራሽ ነው። እኔ ደግሞ ሰፖርት አደርጋቸዋለሁ። እኔ ፕሮሚስ እገባልሽ ማለት እነሱን ሰፖርት አደርጋቸዋለሁ። እሺ ከማን ልጀምር? አቦሰም ጣሉ። ልዩ አንድ አይነት ሁለታችሁ ተነጋገር። ቆይ
አንቺ አንድ አይነት እሷ ልዩ። እሺ 1 2 3 አንድ አይነት። ስለዚህ ከታላቅ ይጀምር አይደል? በቃ ማሜ በጣም ነው የማከብርሽ። እውነቴን ነው የምልሽ፣ በጣም ነው የማከብርሽ። እሺ አንቺ ትልቅ ሴት ነሽ፣ ጎበዝ ነሽ። እነዚህን ጀግና ልጆች በደንብ እያስተዳደርሽ ነው። እሺ እንዳይሰማሽ፣ እኛ አለን ደግሞ ከጎንሽ። እሺ አሜን አሜን። መጨረሻ ላይ ትመርቂኛለሽ። እሺ ማን ነበር ስምሽ? ልደት ሄልሽ ብራንድ የሆነ ጻፍ ወደድሽው? እውነት ያስነሻል። ወይኔ ማሚዬ ልጅሽ በጣም ደስተኛ ሆነች። አሜን አሜን አሜን። እኔ ላውልቅና እኔ እያለሁ እኔ ነኝ የማወልቅልሽ። እሺ እኔ ካላወለቅኩ አይሆንም። ምንም ችግር የለም። ለለፊቃ ወደሻ ግን መጀመሪያ ለታላቋ አላርግና ከዛ ተቀዷል አንዳለሽ። ስለዚህ አሁን ይሄ ያለሽ ሌላ ደግሞ እኔ ሰፖርት አረጋግሻለሁ። ስልኬን ሰጥሽና ሰፖርት አረጋጋቸዋለሁ። እሺ ይሄ አሁን አልቋል። የኔ እናት አንቺ ከጀግናም በላይ ጀግና ነሽ። እውነት ሰው በዚህን ያህል ሲያበረታታችሁ በጣም ደስ ይላል። ከጀግናም በላይ ምርጥ ልጆችሽን አበባ አስመስለሽ አፍክተሽ አንቺ ለራስሽ የተወለግሽ ጥሩ መልካም እናት ነሽ። በዚህ አጋጣሚ ግን ከሰማችኋት ባለቤቴ እየጠጣ ይደበድበኛል አለች። አንዳንዴ የኢትዮጵያ ወንዶች ለቤታቸው የምትለፋ ደፋ ቀና የምትል ቤቴ ቤቴ የምትል ሴት አይወዱም። እውነት ብቻውን ምኗ ይመታል። የኔ እናት ልጅ ከወለዳችሁ በኋላ በፍቅር ተሳስባችሁ አብረን በፍቅር እንደማሳደግ ግን አንዳንዶቻችሁ እውነት እግዚአብሔር ልቦናውን ይስጣችሁ እና ከጀግናም በላይ ጀግና ናት። 6000 ብር የቤት ኪራይ ከፍላ ለልጆች አስቤዛ አርግታ ልጆች እንደዚህ አበባ አርግታ አፍክታ ጫማው እንዲህ ሲደረግ መቀደዱን አያችሁ እንጂ አሁን ማን ይገምታል? ዝንጥ ብለው ወጥተዋል። እናት ደሃም ትሁን ኮሳሳም ትሁን ባላት አቅም ልጆቿን ፍክት። እውነት የኔ አባት በዚህ አጋጣሚ ተባረክልኝ ልለው እወዳለሁ። ዛሬ በጣም ደስ ስላለኝ ነው። እውነት እንደዚህ አይነት ሰው ማግኘቴ በራሱ ማየቴ በራሱ በጣም ደስ ያሰኛል። እና ክብር ለእንደዚህ አይነት እናቶች ብዙ ነገር በሆዳቸው ችለው ሆድ ከሀገር ይሰፋል ብለው ብዙ ነገር በሆዳቸው ችለው ለልጆቻቸው መስዋዕትነት ለሚከፍሉ እናቶች ክብር ይገባቸዋል። እውነት በጣም ነው እንትን ያለኝ ማለት ነው። ጀግና ነሽ፣ ከጀግናም ጀግና፣ ከጀግናም በላይ ጀግና። እውነት ለመናገር በጣም በጣም ነው ደስ ያለኝ። ደስ ያለኝ ምንድነው እንደዚህ አይነት ሰው እንዳላላቅም። አንዳንድ ጊዜ ቪዲዮ የእርዳታ ቪዲዮዎች እየተሰሩ ቪዲዮ ሲፖስትልን ለመታየት የሚመስለን ሰዎች አለን። መስጠቱ እንዲታይለት የሚመስለን ሰዎች አለን። ግን በዚሁ አጋጣሚ መፖሰቱ ጥቅም እንዳለው በጣም ተረድቻለሁ። ምክንያቱም በዚህ ልክም ሰውን ተረድቶ እንግዲህ ጫማ እየወሰዱ ማከፋፈል ማለት በጣም ትልቅ ነገር ነውና ሰው ካለው ነገር ላይ ማካፈል እንደሚችል ተረድቻለሁ። ግን እናትየው አብራቸው ስትሄድ ጌታን ነው የምላችሁ መጀመሪያ ላይ ሶስቱም አንድ ላይ የሚማሩ ግን እሷ እንዴት ነው ዩኒፎርም የሌላት ምናምን አለ አይደለ ከነሱ ለየት ብላ ለሷ ሊያደርግላት መስሎኝ ነው ቪዲዮን ሳይው የነበረው ማለት ነው። እናታቸው መሆኗን ግን መጨረሻ ላይ ሳቅ እንባይ ነው የመጣው። እናት ለልጇ ምን ያህል እንደምትሆን አያችሁ። ልጆቿ ተውበውላት እንዲሄዱ አምረውላት እንዲሄዱ እውነት በጣም ማለት ነው ራሷን ግድል ታረጋለች። ባትበላ ባትጠጣ አሁን ባለንበት እኮ በእኛ እኔ አምሬ ልታይ የምንልበት እኔ ዘንጬ ልታይ የምንልበት ዘመን ላይ ነው። ግን በዚህም ዘመን ሆነን እናት እሷ ከምትለብስ ይበልጥ ልጆቿ ለብሰው ስታይ ትረካለች። እሷ ከምትበላው ይበልጥ ልጆቿ ሲጠግቡ ትደሰታለች። አይገርምም? ግን ፍጥረቷ እስማ
እውነት እኔ በጣም ይሄን ቪዲዮ አይቼ እናት ናት። ሁላችንም ያው እንደምናውቀው ለእናት ያው ልዩ ነገር እንዳለ እናውቃለን። ግን እናንተ ሳውራ ግን ለምደ ጉሮሮ የሚደርቀው ስማ። ግን ደግሞ በቃ የአንዳንድ እናቶችን ተግባር ደግሞ ስታዩ በጣም ያሳዝናል። እውነት አለን በእርግጥ ስደት ላይ ብዙ ነገር መስዋዕትነት ከፍለን ለልጆቻችን የምንኖር እናቶች አለን። እንደዛም ደግሞ ልጄን ለማንም አልሰጥም፣ ማንም እንዲያይልኝ አልፈልግም፣ እዚሁ ሆኜ ከጎኑ ተንከባክቤ እንዲያድርግ ያሳድጋለሁ ብሎ ደግሞ በሀገርም ላይ ሆነው ደፋ ቀና የሚሉ ብዙ እናቶች አሉ። እና በዚሁ አጋጣሚ ክብር ለእናቶች እላለሁ። እውነት ሳየው በጣም ነው ውስጤን የተሰማኝ። የምሬን ነው የምላችሁ፣ በጣም ከምላችሁ በላይ ማለት ነው። አስባችሁታል? ራሷን መስዋዕትነት ከፍላ እሷ ጉስቁል ብላ በቃ የምትመስለው እኮ የሆነ የነሱ ታናሽ እህታቸው ወይም የሆነ ጓደኛ በእነሱ እድሜ ያለች ጓደኛቸው ነው የምትመስለው። ግን ልጆቿን ትምህርት ቤት አስገብታ በዚህ እድሜያቸው ትልቅ ሆነው እንኳን አምና መንገድ ላይ ያለቀቀችም ወስዳ አስገብታ እና እውነት ክብር ለእናቶች እላለሁ። አንዳንዴ ደግሞ ምን አለ መሰላችሁ አሁን ማውራት የሚችሉ መናገር የሚችሉ በአሁን ሰዓት ሚዲያው ላይ መጠቀም የሚችሉ እናቶች ደግሞ ቢሆኑ በሚዲያው ዓለም ይወጣሉ፣ ይሰራበታል፣ ሚዲያው ላይ ይሰራሉ። አሁን እኚህን የሚያካክል ልጆች ካሏችሁ ከልጆቻችሁ ጋር ብዙ ነገር ትሰራላችሁ። ግን እንደዛ ደግሞ ማድረግ አሁን የማይችሉ ሰው ቤት ልብስ አጥበው በቃ ደፋ ቀና ብለው በቃ ሁላችንም የየራሳችን እግዚአብሔር የሰጠን እንትን አለ። ግን በቃ ቢችሉና ደግሞ ቢወጡ ቢሰሩ ሰው በጣም በሚለወጥበት ሰዓት ላይ እነሱ በቃ እንዲ ቤት ውስጥ ልብስ ሰው ቤት ልብስ ከማጠብ የሆነ ነገር ከመስራት በቃ አሁን እንደምናየው ሚዲያ ላይ ወጣ ብለው መስራት ቢችሉና ደግሞ ቢቀየሩ በጣም ደስ ይላል። እና የተሰማኝን ላካፍላችሁ ብዬ ነው። በእርግጥ እናት ሁላችንም እንደምናውቀው እኔም እናት ስለሆንኩኝ አውቀዋለሁ የእናትን ስሜት። ግን የእሷ እናት ደግሞ ለየት አለብኝ የምር። ያችን የምታክል ልጅ ጫማ እሱ እንትን ሲላታይታ እኔ ላውልቅላት አለች። ትምህርት ላይ ናት፣ ዩኒፎርም ለብሳ ስለቆመች ብቻ ነው ለልጅ እንደመሆኗ አክብራት ማለት ነው። እና በዚሁ አጋጣሚ እናቶች እድሜያችሁ ርዝም ይበልልን። ያው እናቴ እኔ እዚህ እንድደርስ አድርጋኛለች። ብዙ መስዋዕትነት ከፍላ ያለ እድሜዋ ጎብጣ እኔ እንጃ። እና ሴትየዋን ሳያት እናቴ ናት ትዝ ያለችኝ በዚሁ አጋጣሚ ማለት ነው። በቃ ያለ እድሜያችሁ ብዙ ነገራችሁ መስዋዕትነት ትከፍላላችሁ፣ ጉስቁል ትላላችሁ። እንደዛውም ደግሞ አሉ ረሃው ነው የሚኖሩ እናቶች አሉ። በቃ ልጅ እንደፈለጋችሁን የሚሉም አሉ። ግን እንደዚህ አይነት እናቶች የበዙ አይደሉም። የፈለገ እናት ብትሆን ልጇን ደህና ቦታ ማድረስ ትፈልጋለች፣ ለልጇ መኖርን ትፈልጋለች። ገብቷቸዋል። ግን ትልልቆች እንደዚህ አሁን እኛ ሳይሆን አሁን ከኛ ደግሞ የኛ እናቶች ደግሞ በጣም ይለያሉና ክብር ለእናቶች እላለሁ። እውነት ዛሬ በቃ የተሰማኝን ልግለጽላችሁ ብዬ ነው። እናት ነኝ፣ እናት በመሆኔ ደስ ይለኛል። ግን የእሷን ሳየው የእሷ መስዋዕትነት ይበልጣል። ያው አንቺም ስደት አይደለሽ እንዳትሉኝ፣ ግን አንዳንዴ ሀገር ላይ ሆናችሁ ተፍ ተፍ ስትሉ ብዙ ነገር ታጣላችሁ። ማለት ኖሬ አይቼዋለሁ። ህፃኗና ማማዬ ተፍ ተፍ ብዬ አይቼዋለሁና በተለይ ደግሞ ቤተሰብ ከሌላችሁ ልጅ ይከብዳል። ቤተሰብ ሲኖራችሁ እግዚአብሔር ይመስገን እናትሽ ጋር እህትሽ ጋር ታስቀምጫለሽ። ከልጆች ከሰፈር ልጆች ጋር እየተጫወቱ አንቺ ሮጥ እያልሽ እየሰራሽ ትመለሻለሽ። እናቶቻችን ቢኖሩ እህቶቻችን ቢኖሩ ነው ዛሬ ስደትም ላይ መተን እየሰራን ያለነውና ክብር ለቤተሰቦቻችን እላለሁ። ይሄን ልበላችሁ ብዬ ነው። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጋችሁ እኔንም አበረታቱኝ። እንደዚህ አይነት ደግ ሰዎችንም አበረታቱ። እውነት ልጁ በጣም የሚበረታታ ልጅ ነው። ጎበዝ በርታ። እንዳንተ አይነቱን ልበቀና ያብዛልን። እውነት ሰው እኮ እንደዚህ ቢያካፍል እናንተ የት በደረሰ። አስባችሁታል? ጫማ በቦርሳ ይዞ ጫማ ሰው ሊቸገር ይችላል ብሎ አይቶ አገናዝቦ ጫማ ለተቸገረ ጫማ መስጠት ማለት በጣም ትልቅ ነገር ነው። ጌታን የምሬ ነውና እንደዚህ አሁን ትምህርት ቤት ሲከፈት ራሱ ለልጆቻችን አንድ ዩኒፎርም ስንገዛ አንድ ዩኒፎርም ደግሞ ሌላ በጣም መግዛት ለማይችሉ አቅም ለሌላቸው ልጆች ብናደርግ እንደ አቅማችን ማለት ነው እንተጋገዛለን ብዬ ተስፋ አደርጋለሁ። ከሱ የተማርኩት ያንን ነው። እኔ ጫማ አላቅም፣ ሰምቼም አላቅም፣ በቪዲዮ ላይም እንኳን እኔ አይቼ አላቅም።
ገንዘብ ሲሰጡ የሆነ ነገር ሲሰጡ ሲያበሉ ምናምን ነው እንጂ ጫማ አይቻላቅ እውነት የመጀመሪያ ነው እና ለዛም ነው ትንክርት ሆኖብኝ ወደ እናንተ ሚጄ የመጣሁት ያው ብዙዎቻችሁ አይታችሁት ሊሆን ይችላል እና ሰው ባለው ነገር በቃ ማድረግ ከቻለ ብዙ ነገር መለወጥ ይችላል እና እንዳንተ አይነቱ ልብ ቀና ያብዛልን እኛንም ልባችንን ቀና ያድርግልን እላለሁ በዚህም ደግሞ እንግዲህ ስደት ላይ ኖራችሁ ልጆቻችሁን ጥላችሁ የመጣችሁ እናቶች በሰላም ለሀገራችን ያብቃለ ልጆቻችን ከልጆቻችን ጋር ያገናኘን ላለው በያላችሁበት ሰላማችሁ ይብዛልኝ በድጋሚ እወዳችኋለሁ ይህ የማርካንቲው ሰብስክራይብ ማድረግ እንዳይረሳ ባይ መልካም ቀን